ይህ የሰላም ስምምነት የመጣው ዝም ብሎ በዘፈቀደ ወይም ደግሞ በተወሰኑ ቡድኖች ፍላጎት ሳይሆን ድርጅታዊ እውቅና ያለው እንደሆነ እንዲታወቅ እንፈልጋለን። በተጨማሪ ከዚህ የሰላም አማራጭ ውጭ ያለው ምናልባት ከፍላጎታቸው አንጻር ከጥቅማቸው አንጻር ይሄ የሚዲያም ሆነ የተለያየ የፌስቡክ ያገነናቸው ዝናዎችን ከማንገስ ውጭ ሌላ አላማ ያላቸው መሆኑን እንዲታወቅ እንፈልጋለን። ሌላ አላማ የላቸውም። ለአንድነት ወይም ለሰላም የአማራን ሕዝብ ጥያቄ ለመመለስ የተዘጋጁ እንዳላደሉ መታወቅ መቻል አለበት። ስለዚህ አሁን ያለውን አማራጭ ይህን የሰላም አማራጭ የሰላም ስምምነት መፍትሄ እንደሆነ በማወቅ የሕዝባችንን ጥያቄ የሚመልስ የሀገርንም አንድነት፣ ሉዓላዊነት፣ ብሔራዊ ጥቅምንም የማስከበር የመልማት ፍላጎታችንንም ወደፊት በጥያቄዎቻችን መሰረት በተስማማንበት መሰረት ከክልሉ መንግስት ጋራ ከፌዴራል መንግስት ጋራ በመሆንና አጠቃላይ እንደ ቀጠና ምስራቅ አፍሪካ ቀጠናውንም ሰላም ለማድረግ ከሚሰሩት አንዱ ድርጅቱ አፋሕድ በዚህ ልክ አምኖ የሚንቀሳቀስ እንደሆነ እንዲታወቅ እንፈልጋለን። ከዚህ ውጭ ያለው ግን የሽፍትነት እንቅስቃሴ ነው የሚሆነው ማለት ነው። ከዚህ ውጭ ያለው የሽፍትነት እንቅስቃሴ ነው። እኛ ድርጅት አለን። ድርጅታችን ደግሞ የሰላም አማራጭን አምጥቶ የሚገባውን ምላሽ ለህዝባችን መስጠት አለበት ብሎ የሚያምን ነው። እኛ ደግሞ ትግል ላይ የወጣ ነው። የተማሩ አሉ፣ ወታደራዊ ጥበብ ያላቸው አሉ፣ ሁሉን ዘርፈ ብዙ የሆነ ሙያ ያላቸው በትግል ዓለም ውስጥ የነበሩ ናቸው። እነዚህ ኃይሎች ወይም እነዚህ የተማሩ ሰዎች ሽፍታ ለመሆን አይደለም፣ የህዝብን ጥያቄ ለመመለስ የሚታገሉ ናቸው። ስለዚህ ድርጅታችን አፋሕድ የተስማማበትን የሰላም አማራጭ በመጠቀም ሌሎችም አመራሮችም አባላትም ሁሉም የሰላም አማራጩን ተጠቅሞ ወደ የሚመደብላቸው ቦታ በመሄድ ጠንካራ የሆነ ፖለቲካዊም ወታደራዊም አግባብ ባለው ስራ አገልግሎቱ ለህዝብ የሚሆን ሀገርን የሚጠብቅ መንገድ ተጠቅመን የተቃና ስራ እንደምንሰራ እርግጠኛ ነን። ጽንፍ የረገጠ ብሔርተኝነትን ለማራመድ የሚደረግ እንቅስቃሴ የትም አያደርስም። እስከዛሬም ዋጋ ያስከፈለን ለዚህ ነው። እስከዛሬም እንደ ሀገራችንም ትልቅ ፈተና እየሆነ ያለው ጽንፍ የረገጠ ብሔርተኝነት ውስጥ እየገባ አንዱን ገፊ አንዱን ደግሞ አንጋሽ እየሆነ የሚካሄድበት ሁኔታ እንደ ሀገር በዘመናዊ ዓለም ውስጥም እንደመኖራችን መጠን የሚጠቅም አለመሆኑን በዚያው አጋጣሚ መግለጽ እፈልጋለሁ። በአጠቃላይ የአማራ ፋኖ ህዝባዊ ድርጅት የወሰደው ውሳኔ ወይም ደግሞ ወደ ሰላም አማራጭ የመጣበት ሁኔታ ዘላቂ እንዲሆን የሁሉም ርብርብ የሁሉም ጥረት እንደሚያስፈልግ ግልጽ ነው። ለዚህም ደግሞ ሁላችንም መተባበር ይጠበቅብናል ማለት ነው። ከዚህ በተጨማሪ የሰላም ስምምነቱ ምንም ፋይዳ ሊያመጣ ይችላል የሚለውን ወደፊት የሚገለጹ እንደሆነና ሰራዊቱም የአማራ ፋኖ ህዝባዊ ድርጅት የሚመራው ሰራዊትም ህዝባችንም ጭምር የሚፈልገውን ውሳኔ ስለሆነ የተወሰነው ወቅቱንም የጠበቀ እንደሆነ በመረዳት ሁላችንም ለዚህ ቀና የሆነ የሰላም አማራጭ የሰላም በር ሁሉንም መንገድ መጠቀም እንዳለብንና ሁላችንም ጥረት እንድናደርግ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በተጨማሪ ሌሎችም አደረጃጀቶች አሉ። በአማራ ፋኖ ህዝባዊ ድርጅት ውጭ ያሉ አንዳንድ አደረጃጀቶች ይኖራሉ። ይህ አደረጃጀት በተናጠል የሚሄድ ነው። በተናጠል የሚሄድ የአማራን ህዝብ እሴት ያልጠበቀ ባህሉን ያልጠበቀ ጥያቄውንም ያላነገበ እንደሆነ ሊታወቅ ይገባዋል። ይህ ተልእኮ ከማን እንደሆነም ቅድም በመግቢያ እንደተናገርኩት አማራን ብቻም ሳይሆን እንደ ሀገርም ለማፍረስ እና ብሔራዊ ጥቅምንም ለመክዳት ህዝብን ለመክዳት የሚደረግ የሌሎች ተልእኮ እንደሆነ በመረዳት እነዚህንም በተለያየ መንገድ ወደ ሰላም አማራጩ እንዲገቡ ጥረት መደረግ መቻል አለበት ማለት ነው። ከዚህ በተጨማሪ
ሁላችንም ልንረዳው የሚገባው የህዝባችንን ጥያቄ አለ። ያን የህዝብ ጥያቄ ደግሞ ከሚመለከተው ጋር በመሆን ከመንግስት ጋር በመሆን ለመፍታት ዝግጁ ሆነን ጥረት ማድረግ እንዳለብን እንዲታወቅ እንፈልጋለን። በተጨማሪም መንግስትም በዚህ ልክ